ምንድነው የኔት ምን እንታዘዝ? ለትብቴ የተቀበረው ቤተ መንግስት ነው። በጣም አጋድያለሁ ሰው ሰበር አሁን የገባ ፍርድ ቤቱ በነ ሰራዊት ፍቅሬና በነ መንሱር ጀማል ላይ ውሳኔ ሰጥቷል። ነበር በጠዋት ከቤቷ ሄጂ ልጠራ አባቷ በሩን ከፍቶ አለዋት። ሰላም ቤተሰቦች እንዴት አላችሁ? እንደምን ቆያችሁ? ዛሬም ተመልሻለሁ። በዛሬ ቪዲዮቻችንም እንደተለመደው ምርጥ ቪዲዮችን ይዤላችሁ ከች ብያለሁ። በጣም መነጋገሪያ የሆኑ ቪዲዮዎች አሉ። እንደተለመደው ደግሞ ምርጥ ቪዲዮዎች የምንዝናናባቸው ቪዲዮዎች አሉ። ሐሳብ አስተያየቶቻችሁን ግን የሚፈልጉ ቪዲዮዎችም ስላሉ ሐሳብ አስተያየቶቻችሁን ኮሜንት ላይ ማስቀመጣችሁን በፍጹም እንዳትረሱ ፕሊዝ። ቪዲዮ ላይክ አድርጉ ፕሊዝ። እንድታይ ትናንት መጥቼ ነበረ። ዛሬ እንኳን በደንብ ላይክ ይደረግ የለም። ዛሬም ተመልሼ መጣሁ። ዛሬ ቅዳሜ ነው። ዛሬ በደንብ ላይክ ይደረግ። በጣም ምርጥ ቪዲዮዎችን እንመለከታለን። ሐሳባችሁን ግን መስጠታችሁን በፍጹም እንዳትረሱ። ሐሳቦቻችሁ ያስፈልጉናል። ለዚህ ቻናል አዲስ ከሆናችሁና ለመጀመሪያ ጊዜ የምትመለከቱት ቻናሉን ሰብስክራይብ በማድረግ ሁሉ ጊዜም ቤተሰብ እንድትሆኑ በዚሁ አስታውሳችኋለሁ። እስከ መጨረሻ ድረስ የትም እንዳትሄዱ። ምንድነው? ኦኬ የተዘበራረቀ ፊደሎችን አስተካክሎ ማንበብ ሞክሩ። እስታን አንተ በቃ አንዱ ነፈሹ አረበላችሁ ግጥም ጥንቢልቢል ግልምቢጥ እንደዚህ አይነት አማርኛ ምን ማለት ነው? ኧረ አላፉኝ የምር እሺ አያ መተተኛ ምላተኛ ተምሳሌ ሰንሰለት ድረኛ አንብብልኛ ኃላፊነት አቃየው ፈታቢ የመለሰው ነው። እንዴ ደላላ መደላደል ሰው ማስቸገር ባለትዳር ተደራደር እያፈሰችው እንትን ትላለች። እምቢልታ መሰለኝ። እምቢልታ አይደለም። የሙዚቃ መሳሪያ ነው። አባይ ስትሞት ምንድነው የምታወርሰኝ? ለክፉ ቀን ብዬ ከፈትኩት አካውንት አለ። የምን አካውንት? ባዶ ነው። ብራ ፌስቡክ ላይ ስሙን ቀይረህ እንዴ? ጨራሽ የፌስቡክ አካውንት? ኧረ በስመ አብ። ከ30 ምናምን ሚሊዮን በላይ ተከታይ ያለው ኦኬ። ቤቢ ቬሮኒካዬ እሱ ነው። ቤቢ ከ30 ምናምን ሚሊዮን በላይ ተከታይ ያለው በጣም ታውቁታላችሁ። በጣም ትልቅ አርቲስት ነው። የዛሬ I'm sorry babe collab nasra blush takes btaragilyu you didn't have to put me out there 34 million follower blush asattash anyway babe ያንደል ማለት ነው። ያ ሰው በጣም እንትናው ላይ አሬ ሌላ ነገር ፈልጌ አይደለም ሩሚዮ ውስጥ ስቱዲዮ ስለነበረ shouldn't have put me like that say የኔ ወድ የኔ ልዩ እንዳታለቅስ ድንገት ሽክርታይ የኔ ሽክርክር ትርታይ አቤት የኔ ማር እንደምወድግን ከራችን ላይ ሳምንቱም በሙሉ የቬሮኒካ እንግዲህ አብሯት ሊተኛ የፈለገ ሰው ማን ነው የሚለውን ፍለጋ ላይ ብዙ ሰው እየተሰማራ ነበር። 30 ሚሊዮን በላይ ተከታይ ያለው አንድ ታዋቂ ሰው አብረን የሆነ መጥፎ ነገር ካላረገ ባናረግም ብሎ አስቸግሮኝ ነበር ብላ ፌስቡክ ማነው ሴፎኒ ቤስ ላይ ከተናገረች በኋላ ለጋው እንደቀጠለ ነው። በአይ አሁን የተመለከታችሁትም እሱ ነው። ትክክለኛ ነገር ነው ወይ አይደለም? ቆሞ ቀርልና ሰው ሆኖ በሰው ላይ አይፈረድም። የነገ መጨረሻው አይታወቅም። እሺ ፈገግታው ባይደምቅም ቆሞ ቀር ተብሎ ሰውማ ይናቅም። ሰው ሆኖ በሰው ላይ አይፈረድም። የነገ መድረሻው አይታወቅም። ሰው ሊያገባ ይችላል አይታወቅም።
አድማጮቻችን የነዳጅ ሰልፍ እየተመለከትን እንገኛለን። እኔ ግን ይሄን ሰልፍ ለማለት ይከብደኛል። የዘንድሮ ነዳጅ ሆነብን አናዳጅ። የሰልፉ መጨረሻ ግን ኢራን አደባባይ ሳይሆን እንደዛ ሳይሆን አይቀርም። እኔ ግን እንደ ሐሳብ ባሉበት ቦታ ሆነው ወረታች ቢቆፍሩ ነዳጅ ያገኛሉ ብዬ አስባለሁ። ከዚህ ሰልፍ በጣም ምን አይነት ማህበራዊ ህይወት ራሱ እኮ ይጀምራሉ ከሰልፉ ብዛት። ምን እነሱ ብቻ ማህበርን መስርተዋል እንጂ በጣም የዛሬ ስፖንሰራችን የነዳጅ ሰልፈኞች ማህበር ነው እንግዲህ። እኔ ግን ይሄ ሰልፍ ደርሶት የቀዳ ሰው መኪናውን ከነዳው በጣም ጨካኝ ነው ብዬ ነው ማስባው። በጣም ለታሪክ ለቅርስ ነው መቀመጥ ያለበት። 2018 ተሰልፌ ደረሰኝ ነው ማለት ያለበት። እንግዲህ ብዙ አድማጭ ተመልካቾቻችንን በውስጥ መስመር መልእክት ልከውልናል። ወጣትነቴን ከአንድ ሰው ጋር ሳላወዳጀው ይኸው ነዳጅ ሰልፍ ላይ ያረጀው ያለን እንግዲህ ሙስጠፋ ነው። ይሄ ሳይሞት ከደረሰው አንድ ነገር በጣም እድለኛ ነው። እኛ ጋር ደግሞ ኑረዲ እንደዚህ ብሏል። አብርሽ እኔ ሲደርሰኛል ማለቱ ዘበት ነው። ከእንግዲህ ለልጄ ሰልፍ ነው ማወርሰው ብሏል። እንግዲህ ይሄ ውርስ ነው። በጣም ከባድ ነው። 24 ሰዓት ቆመን ሰልፍ የሚያጭበረብሩ አድቡ በሏቸው፣ ተው እግዚአብሔርን ፍሩ ብሏል። እነዚህ አድቡ እንደዚህ ውሃ ነው የሚሆነው። እንደዚህ እርስ በርስ ከተሰራረቁ ከባድ ነው። እኛ ጋር ደግሞ አቤል እንደዚህ ብሏል። ነዳጅና ናፍታ አረኬት እናምጣ እሁድ ተሰልፈን ድጋሚ ሂድ ወጣ ብሏል። ገና ነው አንድ ሳምንት ቆመ ያረጁ እያሉ በጣም እስቲ እናንተ ማሳባስ ሴታችን በኮሜንት እየገለጻችሁ እንግዲህ ያልደረሳችሁ ይደርሳችኋል ብለን ተስፋ እናደርጋለን። ፈንስ ቫይሶች ነን ከልድ ማስጫ። ይሄ ጥያቄ መች ነው የምታገቢው ነው የሚለው። መች ነው ፕላንሽ? ዛሬ ያለ ፊልተር እውነተኛ መልክ ነው ያወጣህላችሁ ያለው። እሺ ጋይስ አላውቅም፣ ፍላጎቱም የለኝም አሁን ላይ ማግባት ነው ወይስ ኢን ጀነራል? እኔ እንጃ ብዙም ያለኝ አይመስለኝም። I just want to be happy, that's it። እኔ ሌላ ጣጣ አልፈልግም in my life. I'm okay። ደግሞ እናንተን እያስጨነቅኩ ነው መኖር የምፈልገው። ይሄ ሀሳብ መቀየር ፍላጎት አለሽ ባንቺ? ምን ያህል የልጅ ልጆቻችሁ ክራሽ እስከሆን ድረስ እያስጨነቅኳችሁ ነው የምኖረው? እባክሽ አረበኛ ይብቃ። መብት ነው፣ ግን እያስጨነቁ መኖር ደግሞ ትክክል አይደለም ይመስለኛልና አንዳንድ ሰው በነገራችን ላይ ሚዲያ ላይ ስኬታማ የሆነ ሰው ካዩ ወይ ደግሞ በትምህርት ምናምን ጎበዝ የሆነ ሰው ካዩ እንዴት ነው አገባ ምናምን ይላሉ። እና ወለድምክ ሁላ ይሉሃል ማለት ነውና በሁሉም በኩል ስኬታማ እንድትሆኑ ነው የሚጠይቋቸው ወይስ የፍቅር ህይወታችሁን ለማወቅ? የትኛው ትክክል ይመስላችኋል? የእውነት የሚጠይቁበት ምክንያት በምን ምክንያት ይመስላል? ምን እያደረገ ነው? ጀለስ ኦኬ፣ መሳብ ነበር አላማው። ቀይረባት ከኋላ ደነገጠች። እንዴት አድርጎ ጠጣ ብላ እኮ ነው። አቤት ሰሩላት። ከባድ ፕራንክ ነው። ምንድነው? ምን እንታዘዝ? ለትብቴ የተቀበረው ቤተ መንግስት ነው። በጣም አጋድያለሁ ሰው። ምን ነው? በእኔ ምክንያት ትምህርት ቤት ይዘጋ ነበር። 3 ቀን ተዘግቷል። ሴት ልጅ እኮ የምታፈቅረው ስደበድባት ነው ብሎኝ ነው አለ። በቃ በዛ ጊዜ ደግሞ አይረዱንም። ትሰቀል ያለች ሴትን አድኛለሁ። በቃ የታበተ ገመድ ፈትቻለሁ እንደማለት። ቦምባስቲክ ሳይድ አይ ክሪሚናል ኦፌንስ አንቺ ፊት አሳይተሽ ነው ተብሎ ቤት እንደገና እንገረፋሽ። ወደዛ ድረስ ሄደ። ወደ ሐረር የሄድኩትም በዚህ ምክንያት ብዙ አመታት ይሄን አከልኩ እኮ በቃ ከዚህ በኋላ ስልጣን ያምርብኛል። አባቴ ራሱ በገጀራ ቆራረጡት። እኔ አንዳንድ ሚዲያ ላይ የሚመጣ ሰው ትኩረት ለመሳብ ይሁን ትክክለኛ ላይፉ ይሁን አናውቅም፣ መለየት አቅቶናል። ተው ግድ የለም። ለንስሐ አባት የሚነገር አለ፣ ለህግ ደግሞ ያው የሚነገር ነገር አለ። ወንጀለኛ ነበርኩ ተብሎና ሰበር አሁን የገባ ፍርድ ቤቱ በነ ሰራዊት ፍቅሬና በነ መንሱር ጀማል ላይ ውሳኔ ሰጥቷል። በአዲስ አበባ ከተማ የፌዴራል ፍርድ ቤት ግቢ ዛሬ አርብ መጋቢት 18 ቀን ከተለመደው እጅግ የተለየም ከባድ ድባብ አስተናግዷል። እንደው የኔ ወዳጆች ሻማ አብሩልኝ። ዛሬማ የተረፍኩበት ቀን ነው። ሻማ አብሩልኝ። በጣም የሚገርማችሁ ኢትዮጵያ የዛሬ ዓመት ከምናምን የርኩ ጊዜ አያት ሬጀንሲ መንሱር ጀማልን አግኝቼው ነበረ። መጣና እኔ ኤሌክትሪክ መኪና ነው ማስመጣው። የኤሌክትሪክ መኪና ላይ ከፈለክ በሼር ከፈለክ ደግሞ መኪኖችን አስቀድመ ገዝተክ ታተርፍባቸዋለህ። በጣም አሪፍ ስራ ነው። በማስታወቂያም ከኛ ጋር ታግዘናለህ። እንዴ ማፊ ምንድነው? ቲክቶክን አንቀሳቅሰው። እኔ እኮ እዛ ድርጅት ባለቤት ነኝ ምናምን ነገር አለኝ።
ምስጥ ብየረ በጣም ሲፈጣጥንብኝ አረ መንሱር ቆይ ተረጋጋና አስብ ምን ማሰብ ያስፈልጋል በቃ እዛ አሜሪካ እድሜ ልክን ስራ ከምትል በቃ ይኸውልህ እንደውም ተገናኘን ይሄን አጋጣሚ ነው ይሄው ከዚህ ድርጅት ጋር በቃ ሼር ሆነ ትሰራለህ ከዛ በኋላ አለቀ እኔ በቅርቡ ጅቡቲ ሄጄ መኪና ላስመጣ ነው ነገ መኪና ምታደላለ አሁን ለማንኛውም ዝም ብለክ ሆነ አክሲዮን ግዛ ካለበዛ ደግሞ እንደው በአንተ በኩል የመጡትን 20 ሰዎች በወር ውስጥ መኪና አምጥቼ እሰጥላለሁ ኮሚሽን ይዘህ ስራ አለኝ አይ መንሱርዬ እኔ ጊዜ የለኝም አንተ ሰላም ልልህ ነው የመጣሁት ለማንኛውም ምናምን ብዬ አመለጥኩኝ ማለት ብቻቸው አልኩት ዛሬ አቶ መንሱርዬ ገብታ እስር ቤት አንተ ምንድነው ለዛ ድርጅት እኔ ማስታወቂያ ላፊ ነኝ እኔ ቲክቶከር ነኝ ህዝብ ያቀኛል ከ2 ሚሊዮን በላይ ተከታይ ነው ያለኝ ለማስታወቂያ ብዬ ነው እንጂ የተከፈለኝ ራሱ የማስታወቂያ ይሄው ብሎ የተፈራረመውን ሲያሳይ ወይኔ ማፊ እኔንም አቅልጦኝ ነበር ሻማ አብሩልኝ አብሬ ቂሊንጦ ነበርኩ ሻማ አብሩልኝ አብሬ ቂሊንጦ እንኳን አተረፈ ለማንኛውም አይ መንሱር ጀማል ቲክቶከር ማስታወቂያ ሰሪ ነህ ትላለህ እንደዛ ሰብከክ ይሄ መንግስት ወንጀለኛ ካልሆንክ በስተቀር ማስረጃ ካለ በስተቀር አንተ ስለጠላ ሰው አይታሰርም አስረግጬ ነው ምነግርህ አለ ሞጣ ምን ይላል አስረግጬ ነው ምነግርህ የሰበር ዜና ሰምተናል በኔታ ካር አስመጪ አቶ ሳሙኤል ላይ 800 ሰዎችን እያስለቀሰ እንደሆነ መረጃው ደርሶናል በዚህ ጉዳይ ላይ የኢቢኤሱ ዮናስ እና የኢቢኤሷ ጸገነት ኃላፊነታቸው ምንድነው የሚለውን ከጥቂት ሰዓታት በኋላ ይዘን የምንመለስ ይሆናል ኃላፊነታቸው ምንድነው አቶ ሳሙኤል ምን እያደረገ ነው የሚለውን ከተጎጂ አንደበቶች ከሰነድ ማስረጃዎች ጭምር ይዘን የምንመለስ ይሆናል ጠብቁን በነገራችን ላይ ዮኒም አምባሳደር እንደሆነ ይታወቃል ከዚህ ቀደም አሁን የሰማችሁት ቦታ ላይ ነገር ግን ዮኒም ሊጠየቅ ይችላል ምናምን እየተባለ ነው የሚገኘውና ስለሱ አላወራም ግን ኢቢኤስ ቤት አሁን ብዙ ሰዎች ትኩረታችን ኢቢኤስ ቤት ላይ ስለሆነ ከኢቢኤስ ሉላ አስሯል እንደውም ዳንኤል አሁን ከነመንሱር ጋር የታሰረው እሱ እሑድን በኢቢኤስ ላይ ነው ቅዳሜን ከሰዓት ላይ ደግሞ ዮኒና ጸገነት አሉና በቅዳሜን ከሰዓት ፕሮግራሞቻቸው ከምንወዳቸው ዮኒና ሁለቱም ጋዜጠኛ ናቸው በጣም ስርዓት ያላቸው ናቸው ነገር ግን አሁን የሚወራው ነገር እውነት ይሁን አይሁን አናቅም እሱም ሊታሰር ይችላል የሚሉ ሰዎች ጽሁፎችን አንብቤ ያለው ዮኒ ገባ ምናምን እያለቀሰ በአይ ተሰርተው ምናምን አይቻለውና መግባት ምናምን ብዙዎቻችን መደሰት ያለብን አይመስልኝም ነገር ግን አሁን ከዚህ ከአንድ አመትና ከአንድ አመት ግማሽ በኋላ የሚያለቅስ ህዝብ ማአት ህዝብ አለ በመስተዋቂያ የተጨበረበረ ብዙ ሰው አለ በተለይ ሪል ስቴት ላይ የተጨበረበሩ ብዙ ሰዎች አሉ አመት ከ6 ወር በኋላ ተረከባላችሁ እያሉ 3D ዲዛይን ብቻ እያሳዩ ህንጻው ሳይገነባ ከህዝብ ገንዘብ ሰብስቦ ባንክ ያስቀምጡና ኮላተራል ያደርጉና ከባንክ ደግሞ ተበድረው ገና ህንጻውን መገንባት ይጀምራሉ አመት ከ6 ወር ውስጥ ያንጻ አያልቅምና ገና ከአመት ከ6 ወር ከ2 አመት በኋላ በጣም ብዙ ጉድ ትሰማላችሁ በተለይ ከሪል ስቴት ጋር ተያይዞ ብያስባለሁ በእግር ኳስ ሜዳ ላይ የትምህርት ቤት ቦርሳዎች ምን ይሰራሉ የኢራን ተጫዋቾች እጅግ ልብ የሚነካ ተግባር ልንገራችሁ ይሄ ከእግር ኳስ በላይ የሆነ ተግባር ነው የኢራን ብሔራዊ ቡድን ተጫዋቾች ባለፈው ወር በሚናብ የመጀመሪያ ደረጃ ትምህርት ቤት ላይ በደረሰ ጥቃት ህይወታቸውን ላጡ ህጻናት መታሰቢያ እንዲሆን ከናይጄሪያ ጋር ከሚያደርጉት የወዳጅነት ጨዋታ በፊት የትምህርት ቤት ቦርሳዎችን በሜዳ ላይ በመደርደር ሐዘናቸውን ገልጸዋል ይህም ድርጊታቸው የመላው ዓለምን ልብ በሐዘኔታ የኮረኮረ ነበር ለሰው ልጅ ስቃይ ድምጽ መሆን ትልቅ ሰባዊነት ነው እናንተስ የተጫዋቾቹን ተግባር እንዴት አያችሁት ሐሳባችሁን ጻፉልኝ በነገራችን ላይ ኢራን ከናይጄሪያ ጋር ተጫውታ ነበር በናይጄሪያ ተሸንፋለችና ኳሱን ያየሁት ኢራን ጦርነት ላይ ያለች እንዴት እግር ኳስ ይጫወታሉ ብዬ ነበር ያየሁትና ካየሁት በኋላ ግን በጣም ልብ ይነካል የህፃናትን ቦርሳ ተሸክመው ሜዳ ላይ ወጡና ለሞቱት ህፃናት ትምህርት ቤት ሄዶ የነገ ተስፋቸውን እንዳልተመለከቱ ህፃናት ድምጽ ሆነዋል ስፖርት በጣም ፓወርፉል ነው በተለይ ሰላምን የማምጣቱ ነገር በጣም ፓወርፉል ነው ብቻ የኢራን ጦርነት ለሁሉም ሰው በጣም የሚተርፍ ነገር ነው እንደምናየው ነው ከተማችን አዲስ አበባ ውስጥም ነዳጅም እየተቸገረ ነው እንኳን ክፍለ ሀገር መሄድ ይቀርና አሁን በዚህ ሰዓት አንድ ሰፈር ወደ አንድ ሰፈር ርቃችሁ ከሄዳችሁ በተለይ ከሰዓት በኋላ ተመልሶ የመምጣታችሁ ነገር በጣም ያጠራጥራል
ደስ ይላል ቢሰጡ ምን ችግር አለ? ብራንድ ነው። እሺ ኤርፓድስ ላይ የአዶናይ አይነት ትፈልጋለች። ኦሪጂናል ነው የምትፈልገው። እሺ ጃይ እሺ የኔ እናት እሺ እሱን ፈልጋለሁ ሲጋር ኦኬ ትልቁ ማለት ነው። ትልቁ እሺ ምንድነው በጣም ልብስ ፈልጋለች። ለአዶናይ እንዲላክ ነው። እሺ አሸክሙ ሻንጣ ሙሉ እሺ እንዳትረሱ ስታገኙ አዶናይ ነው። እሺ እሺ የሚያማምሩ ቱታዎች እንደዚህ ሰፋ ያሉ እሺ ላርጅ ነው የሚሆናት። እሺ ለኔ አመጣት የምትፈልጉ ሰዎች ካላችሁ ጋይስ እነሱ እንደዚህ ሲያወሩ ያላፈሩ እኔ ሰዎች ስልሙን እጠጣለሁ። ታይያችሁ ወንዶብሻል እንኳን ተሳደቡ እናንተ ጨምላቆች። እኔ ምለው ማለት ነው። እኔ ምለው እንደው ጋይስ የሚለምነው አንበሳ ሳይበቃ ጭራሽ አንጣምላቁ አረተው ሀገራችንን እንደ ኢትዮጵያ አታሰድቡ። አረተው አረቀናት አልጅውላችሁ አያችሁ ቀናት የኔ ፍቅር አሁን ይሄ እኮ ምርጥ ቶፒክ ነው። ይሄን ቶፒክ ማለት ለሄደላ ሁላት ጋር ለሄደላ ሁልኝ ይሄን ቶፒክ እንዴት ነው እናንተ ላኩ ሻንጣ አሸክሙት። አይ ዲያስፖራ ከላኩ ምን ችግር አለው? ሊያ ተይተይ ምቀኝነት ይላካ ይሰጣል። እንደዚህ ሳወራ ላይክ በሌላ ነገር አትዩት። እግዚአብሔር ምስክርን ይሰጣል እኮ ሊክ ስትታዘዙ ምንድነው የሚሰማችሁ? ሞኙ ናችሁ እኮ አይደለም እኮ የምትታዘዙት። በነገር የለውበትም እኔ አዶናይ እዚህ ጋር አረ ማዲያ መሀል አትጎባለል። በተለይ አቤት 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 ቴስላ የታባስ እሰይ እንዲህ ነው እንግዲህ እብደት የሚያምርበታል። አዶናይ እየቀወጠው እኔ ኩልሌት ወንድሜ ምን አገኘው ስል ለካ ጀለስ እየተለማመደ ነው። ይመች አቦ እግዚአብሔር ፈታ አደረከኝ አዶናይ የታባቱ የዛሬ ደግሞ ይለያል እና ይመቻችሁ። ነገ ነው ፕሮግራሙ። ያበደ ነው ደርሷል። ቤተሰብ ኮፒ ሊንክ አድርጉለት። ፒሳይ በነገራችን ላይ አዶናይ ዛሬ እንግዲህ አሜሪካን ሀገር ዲያስፖራውን ቤተሰቦች አነቃቅተዋል። አዎ አነቃቅቷቸዋል። ተሽጧል። እንደውም አንድ ሰው ፍራውል የሚባል ሰው ትኬቱን ገዝቻለሁ እኔ ለመሄድ ሳይሆን ሰፖርት ለማድረግና አላማውን ለመደገፍ ነው ብሏል። አብዛኛው ሰው ደግሞ እንዴት ዲያስፖራው ነው እነሱን ያነቃቃቸዋል ምናምን የሚሉ ሰዎች አሉ። ምቾትን ከነቃቃት አይፈልግም ምቾት ያለበት ሰው ብሎ የሚያስቡ ሰዎች አሉና እንዴት አያችሁት? ፕሮግራሙስ እንዴት ነበረ? እስቲ ሐሳብ አስተያየቶቻችሁን ኮሜንት ላይ አድርጉ። ቦጋለ አቤት ቦጋለዋ ምንድነው? ቦጋለ የኔ ሞለላው ኦሆ የሆነ ነገር ፈልገሻል ማለት ነው። አረ ፈለኩ አሁን የኔ ኩሪት እኮ ነው ማረገ ሰፍቶብኝ ነው ያንቺ ነገር እንዴ? አዎ ምንድነው የፈለግሽው? ንገሪኝ ካልከኝ ነው እንጂ ምንም አልፈለኩም። ደህና ንገሪኝ። ደስ ይልህ አንተ ደስ ይልህ ቦጋለ። እሺ ይሄው አዎ ቦጋለዋ ለዛ ነው የምታንቆለባብሽው። ኧረ የሰው እጅ አያዝም እንዴ? አማርኛ ደስ የሚል ቃላት አስተምር። ኮሚኒኬሽን አቤት አቤት ኮሚኒኬሽን አማርኛ እየተባለ ኢትዮጵያ አቤት ኢትዮጵያ ነው የሚገነባሽ። በረኛ በለብ ጎልኪፐር ይላል። ያንዳንድ ሰው ድፍረት ፍላጎት ጥግ ድረስ ነው። ፖቴንሻል ዜሮ ነው፣ ፍላጎቱ ግን ጣሪያ ነክቶ። ኢንተርናሽናል ሰዎች ደግሞ ከውጭ ሲመጡ በቃ ዲዳ ሆኖ ቁጭ አንደበታቸው ይታሰራል። ምንም መግባባት የለ ምን የለ። የሸገር ልጅ መርጌታ ቢሆን ወዴት መርጌታ ምን ይሽ የሸገር ልጅ ነህ? ኧረ አይደለሁም። ይሄ ልፖስተው ነው። የሸገር ልጅ ታርስልኝ እንደማለት ይሄ የሸገር ልጅ የምትባይ ማለት ነው። እኔን ፍሪኩ ምትይ ከዚህ በኋላ ስርዓትሽን ትይዣለሽ። በየፌስቡኩ በየቴሌግራም ሙሉ ትይብኝ ነገር ደርሽበታል። ይኸውልሽ ካልሆነ ማለት ነው በሁለት ቅጠልሽ
ብትን ነው ማድረግሽ። ታውቂዋለሽ አቅቢም እርሽ ብን ነው ማድረግሽ። እኔም ፍሪኩ በየሰፈሩ እየተሰባሰብሽ ምናምን መበጠብጩን ታቆሚያለሽ። ነግሬሻለሁ። ገባሻ? አንቺም በሚዳሽ እኔም በሚዲ ካልሆነ ማለት ብንከባበር ነው የሚሻለው። እኔ እምዬን አስቀይምሻለሁ ማለት ነው። ካልሆነ ማለት እኔ በእናቴ ከማልኩ አልመለስም። አባባ ይሙት ብዬሻለሁ። አርሽላችሁ አልበዛም እንዴ? እምዬ ማፊሽ ተዘጋጅና የፎቶን ቻሌንጅ እንስራ። ህዝብ የተለቀቀበት ቻሌንጅ። አረ በለ ለአንቺ የሆነ አሪፍ ነገር ከመጣ ይደብረኛል ከልቤ። እሺ ተዘጋጂ። ቆማ ቀረች። አቢሊላ ዝግጁ? ኧረ በለ ዲቃላ ቤተሰቦች የዛሬ ቪዲዮቻችን እነዚህን ይመስላሉ። ዘናፍታ እንዳላችሁበት ተስፋ አድርጋለሁ። ቪዲዮ ላይክ ካላረጋችሁ ፕሊስ ላይክ አድርጉ። ቀጣይ በምርጥና በተሻለ ቪዲዮ አገኛችኋለሁ። ይመቻል።